ጋድ ከአገር ነው እንጂ እኮ ከቤት መውጣት አላማረኝም። እንዴ ብሬማ ተበልቶ አይቀራትም። ብሬ ከሚበላ በረሃብ ይበላኝ ይሻለኛል። ለነገሩ በዚያ አካሄዴ ከሆነ በረሃብ አይበላኝም፣ በረሃብ መሞቴ አይቀርም። እንዴ አባ ምን ሆነሃል? ደህና አይደለህም እንዴ? ትንሽ አመም አድርጎኝ ነው። ጤና አዳም ወይንም ዝንጅብል ላኝክበት ወዲያው እኮ ነው የሚተው። በሽታዬን ሳታውቂ መድኃኒት የምታዝይልኝ የትኛው አውቂ ነሽ ባክሽ? እስቲ የህመሜን ምልክቶችም ንገሪኛ። እኔ እኮ የባህሉ መድኃኒት ይሻልሃል ብዬ እኮ ነው። የባህል ምግብና ውዝዋዜ እንዳለ ነበር የማውቀው። መድኃኒትም አለው እንዴ? መፈላሰፉን ተወውና አርፈ ደማከሴን ጨምቀህ ጠጣ። አንቺ ካሉሽ በባህል መድኃኒት ጁስ ቤት ትከፍቻለሽ። ለማንኛውም ይሄው መድኃኒት ታዞልኛል። ሐኪም ደግሞ ለሆነው ላልሆነው መድኃኒት ማሸከም ይወዳሉ። ቆይ ግን ለምንድን ነው? ገቢዎች ሳይመጡባቸው እንደ ስቶር ሊጠቀሙብን ነው እንጂ ውጠን እንድንድንስ አይመስለኝም። እሺ ምንህን ያመመ? ድርቀት ነው። ይሄን ውሰድ ብለውኛል። ካላላለኝ እስቲ ማየት ነው እንግዲህ። በፀሐያቱ ዙሩ ላለው አትሰሙኝም? በሽታችሁን ዘርፋችሁ ትመጣላችሁ። ሆዴ እንጂ ልብሴ አይደለም ደረቀ ያልኩሽ። አሁን ያሳሰበኝ ሌላ ነው። ኧረ አያሳስብህ፣ ሙቅ ነገር እሰራልሃለሁ። እሱም አይደለም አለቃዬ ለልጁ ልደት ፈልገ ኬተሪንግ ዘዝልኝ አደራ ብሎ ብር ሰጠኝ። ታዲያ እኔ ለምን አልሰራለትም? አገልግል አይደል? እና አገልግል መስፋት እኮ አይደለም የተባለው ምግብ መስራት ነው። የቅርብ ሰዎች ግን ለምንድን ነው የራሳችሁን ሰው ቢዝነስ ለማሰራት የማትተማመኑበት? እናንተ ስራው ሲሰጣችሁ እናውቃቸዋለን ብላችሁ ስለምታንበጫብጩት ነው። አባ እውነት መነኝ፣ እኔ አላሳፍረህም። ስራውን ብቻ ስጠኝ። የኔ ቤት ልጆች የድግስ ምግብ መብላት እንጂ መስራት አትችሉ። እኔ ሳሞኝ ስለሆነ ነው እንጂ ደህና የሚሰሩ ፈልግ ነበር። ተው በቃ። ቢገባህ እኮ ብዙ ሰው ሙያ ስላለው ሳይሆን ብዙ ድስት ስላለው ነው የኬተሪንግ ቢዝነስ እየሰራ ያለው። ቆሽ ለነገ ይደርስልሻል። አምኜ ልስጥሽ። አሁን ደርስልኛል። ሌላ ኦርደር እኮ የለኝም አባ። ለነገሩ አንቺ አይደለም ለነገ ለበኋላም ብልሽ ይደርስልሻል። ፍጥረቴን ታውቀው የለ አባ። ስለፈጠንሽ እኮ አይደለም የሚደርስልሽ፣ ስለማታበሲው ነው። ሕይወት በየፈርጇ መልኳ ጉራ ማይሌ ደምቆ የፈዘዘ የዘመን አቆሌ ቅኝት አልባ ምሬት ምን አገባኝ ጌታ ሆነው የመሩት የጊዜው ቦታ ህልሙ ጠባብ ሰፊ ሜዳው መንቀብርቁ መቆሜዳው በትውልዱ የማንነት የምንነቀለ ዋጋልባና ከንቱ ነገር ሲፈስባባለ ሁሉም ሳለ መሬት ጥቦ ለማነስ ይለፋል ቦታ ሳይሰጥ ለምርኩዙ ለመንገድ ይገፋል በየመስኩ በረጃችን አረሙ በዘበት ዞረላና የተጠምደናል አሻግሮ በማየት ከአእምሮ በላይ ልቀን ርቀን ሄደናል 8000 ጭልጥ አርገን 9 ከትመናል ዘጠነኛው ሺ ዘጠነኛው ሺ ዘጠነኛው ሺ ዘጠነኛው ሺ የዲኤምሲ ሪል ስቴት የመጨረሻ ብሎክ ተለቀቀ። የከተማን እይታ ከተዋበ ኮሪደር ልማት አረንጓዴ ስፍራ ጋር የጠዋት ፀሐይን አዳምሮ ያዘው ብሎካችንን ለቀንሎታል። በ90 ቀናት ውስጥ 1300 ቤቶችን ሸጠን የጨረስን ሲሆን ለመንደራችን የመጨረሻ የሆነውን ብሎክ ከልዩ ቅናሽ ጋር አቅርበንሎታል። 70 ካሬ ባለ 1 መኝታ በ431 ሺህ፣ 100 ካሬ ባለ 2 መኝታ በ620 ሺህ፣ 140 ካሬ ባለ 3 መኝታ በ870 ሺህ፣ ባለ 4 መኝታ 168 ካሬ በ1 ሚሊዮን ብር ቅድመ ክፍያ የቤት ባለቤት ይሁኑ። ለበለጠ መረጃና ለሳይት ጉብኝት በ0912 487202 ወይም በ0961 47 80 81 ይደውሉ። ዲኤምሲ ሪል ስቴት። ጎመኑን በትልቁ ድስት አድርገው ወይንስ ይበዛል? ነገሩ እኮ እሳት ሲነካው ሙሽሽ ነው የሚለው። ወይም በትልልቁ ቀነጣጥሽ ትንሽ ገንፈለል አድርገው በቃ ወይም እንዲበዛ ድንቹን በደቃቁ ከተፌ እጨምርበታለሁ። ድንች ሲገባ እኮ በጣም ያበዛዋል። ለዛ ነው። ለምን በድንቹ ፋንታ ራስሽ ገብተሽ ተቀቀለሽ አታበሲውም? ለኔ ምን አገባኝ? ስላማከርኩክ ነው። አንድ አቅምሽን ትላታለህ። ቆይ አልጫው ድንች ውስጥ ውሃ ላብዛበት ወይስ በደረቁ ይሻላል?
ንገረኝ እንጂ ምን ይዘጋሃል? ኧረ እባክሽን አንቺ ልታይኝ እንዴ? እኔ ለራሴን ሐሳብ ላስብበት። አንተን ማን አናገረ? ከራሴ ጋር ማውራት አልችልም እንዴ? ለልደት አይስክሪም ያስፈልጋል አይደል? አዎ አይስክሪም ልጨምርበት እንዴ? ይጭ ደግሞ ይሟሟል። ወጡንማ በቾኮሌት ነው መስራት ያለብኝ። በቾኮሌት ልስራው እንዴ? አንተን እኮ ነው ማናገረው። ምን ይዘጋሃል? ወይኔ እንዴ እኔ ውስጥሽ አይደለም ያለሁት። በቃ ከውስጥሽ ጋር እዛው ጨርሽ። የኔን ስም አታንቺ። አልጠራውሁም። እኔ ውስጤን ወርቁ ስለምለው ነው። ለነገሩ ተውት። እዚህ የምቆየው ለጥቂት ጊዜ ስለሆነ የዛኔ ገላገላችኋለሁ። አረጋድ እባክህን አድርቀው ሊገሉኝ እኮ ነው። ቶሎ ከዚህ አውጣኝ። የደረቀ ነገር እኮ ሳይወቀጥ አይወጣም። ለነገሩ አንተ ብትወቀጥም ዘነዘና ትሰብራለህ። ልንገርህ ለሎካል ድሃ መልስ አልሰጥም። እኔሽ እንደፈለግ ደወሉ። ሄሎ ሹክራን ያ ሐቢብቲ። አስተርጓሚዋ ነኝ። እንዴት ነህ? በጣም ይቅርታ በእናትህ ስራ ስለተደራረበ ነው። ስልካችን ደግሞ አይሰራም ነበር። ያው እንዴ በጣም እኮ በተደጋጋሚ ቢሮአችሁ መጣው ስልክም ስደውል አታነሱም። አዎ ልክ ነህ። ለስራ ወተን ነው ስላለቀልህ አሁን ቢሮ መምጣት ትችላለህ። እኔ ምንሽ በዛው ልሄድ ስለምችል ሻንጣዬንም ይዤ ልምጣ እንዴ? አይ ችግር የለውም። የሚቀር ነገር ስላለ ይደርሳል እሱ። ለጊዜው አንተ ብቻ ነው። አረ አይ እዚህ እኮ ንብረት የሚቀሙ ሰዎች ስላሉ ካሁኑ ላሽሽ ብዬ እኮ ነው። እሺ መጣው በቃ መጣው። ይኸውላችሁ ከዚህ በኋላ መልኬን አይደለም ድምፄን ራሱ ለመስማት ይናፍቃችኋል። ለምን ምላስ ልታስቆርጠው ነው? ለነገሩ አንተኛ ዝምታህን ይናፈቀ። የት ልትሄድ ነው? እዚህ በአነስ ባለ ዋጋ ይሄ ውጭ ሀገር በሙያሽ ምናምን የሚልኩ ሰዎች አሉ። እኔም በኢንጂነሪንግ ስራ ተገኝቶልኝ ወደ ፊንላንድ ልሄድ ያው ፕሮሰሴ እያለቀልኝ ነው። ኧረ እባክህ አንተ የረገጥከው ጮቤ አንሸራቱ እንዳይደፋ። በሿሿ ነው እንዲህ የምትደሳሰተው? ይኸውልህ አንተ ሿሿ ቷቷ ጓጓ ቧቧ እያልክ እዚሁ ጥርስህን አስጥተህ ዋልና ብልዝ ይበልልህ። እኔ ተቀይሬ ስመጣ በዶላር አስተካክልልሃለሁ። አብይቱ የትም አይሄድም። ይልቅ አተርክክ ይዘህልኝና። ፊንላንድ እኮ አተርክክ የለም። እንደነችና ምንድነው ማጅራቴ መተክ አላማዬ ልታሰናክለኝ ነው ወይንስ ካሁን ከኪሱ ብር ይወድቃል እያልክ ነው ኳላ የምትከተለኝ? ኧረ በእናትህ አሁን አንተ ገንዘብ ከምትጥል ራስን ብትጥል የሚቀልሰው እንደሆን ክረስተው ነው። እኔማ እዛ ውጭ ሀገር ስትሄድ ለኔ የሚሆን ነገር ካለ እንድትፈልግልኝ ነበር። ኧረ ፈልግልሃለሁ፣ ችግር የለውም። የእውነት ያው አንተ ብዙ ጊዜ ስራ ፈተህ ቁጭ ብለህ ስለምትውል ያለቀ ዳይፐር ቢሆንም ይመቻል አይደል? በሰልባጅ ስላደግ እሱን እዛ አንተ ተጠቀመው። እሺ እኔ ያልኩት እዛ ስራ ፈልግልኝና ከዛ ትወስደኛለህ ነው። እንኳን እኔ አምኜ ልወስድ ይቅርና እንቅልፍ ራሱ እንዴት አምኖ እንደሚወስድ ሳስብ ግራ ነው የሚገባኝ። ኧረ በእናትህ ምን ችግር አለው? በቃ እንደውም ለምን ቢሮአቸው አብረን አንሄድም? ከዛ እኔ ያናግራቸዋለሁ። የለመድከው የሰው ኪስ መሰለ እንዴ ዘው ተብሎ የሚገባው? የሰው ቢሮ እኮ ነው። ቆይ ደግሞ ስራው ይገኝልህ ቢባልስ ተከፍሎ እኮ ነው የሚኬደው። አቡ እና ምን ችግር አለው? እከፍላለሁ። አናት ለሁለት መክፈል መሰለ እንዴ? ገንዘብ ይከፈላል። ከየት አምጥተህ ነው የምከፍለው? ኩላሊቴንም ሸጬ ቢሆን እከፍላለሁ። ያንተ ኩላሊት እኮ እንደ ሰዎቹ ደምና ውሃ ሳይሆን ሀብታምና ድሃ ነው የሚያጣራው። ስለዚህ ዋጋ የለውም፣ ማንም አይገዛህም። እሺ ለቁርሳቸውን ቢሆን አሽጥልኝ። ኧረ ተወኝ አቡ። እንዴ አንተ ሰላቢ ከየት መጣ? እንዲህ መብረር ከቻልክ በራስህ ሀገር አትወጣም እንዴ? እኔን ምን ትጨቀጭቀኛለህ? የሀገር ውስጥ በረራ ብቻ ነው የምችለው። ምን አለበት ግን እሺ ብትልና እኔንም ይዘኝ ብትወጣ? አቡ ማንን ክፉ ለማስባል ነው? እኔ አንተን ከሀገር ይዤ መውጣት ጠልቼ ነው? እና ማን ነው የሚከለክል? የሀገሪቱን ድንጋይ ይዤ ስወጣ ዝም የሚሉኝ ይመስላል እንዴ? ቢያንስ እዚህ ቆይ የሆነ ድልድይ ምናምን ትሰራለህ። እስቲ በዚህ እንኳን ሀገርን አገልግላት። ችግር የለውም፣ ስመለስ አገለግላታለሁ። የት ትሄዳለች እሷ? የውስጥ ችግራችሁን ራሳችሁ እዛው ፍቱት። ግን እኔን ተወኝ በቃ፣ አትከታተለኝ፣ እድሌን ታበላሸዋለህ። ኧረ እኔ እንደውም ብትወስደኝ እዛ አግዛለሁ። ይሄ ሰውዬ ሲነግሩት አይሰማም እንዴ?
አትከተለኝ አልኩ አትከተለኝ በቃ ይኸው ልከተላለሁ የምትል ከሆነ እግሬን ነው መሰብር ከዚህ በኋላ በክራንች ከወሰድከኝ እሺ ብሬ ዛሬ ሽንት ቤት ምን ነው ተመላለስክ? የጣልከው ነገር አለ እንዴ? መድኃኒቱ እየሰራልኝ አይደለም። ሽንት ቤቱን መድኃኒት ማዋጥ ጀመርክ እንዴ? ድርቀቱ እኮ ስቃዬን አሳየኝ። ወይ ብርዬ ትንሽ ጸጉር ነገር እኮ ጣል ቢያረግብህ ኖሮ ሸፍንልህ ነበር። አይ ውርዬ መቼ ራሴ ሆነና የደረቀው እና በሰው ድርቀት ነው እንዳንተ የምትሰቃየው? እስኪ ተይኝ። ለማንኛውም ረዱን እያገሻት ነው አይደለ? ኧረ እንዴ ሽንቴ መጣ ብያታል እያት ነው የመጣሁትኝ። እንዴ አስፈጋችኝ እኮ ጭራሽ ደግሞ ከሰል አርገብግቢ ትለኛለች እንዴ? እና በምን ትስራው? በስቶቭ ነው። እኔ እኮ ሳርገበግብ እግሬን እየበረደኝ ነው። እንዴት ነው እንደው ስታያት ጥሩ እየሰራች ነው። ሰዓትም እሷ ምንም እየሰራች አይደለም። እኔ ነው እያስፈጋችኝ ያለችው። ቢያንስ ዞር ስልላት ይሻላል ብዬ እኮ ነው። አሳሰበችኝ እኮ ብቻ እንዳታዋርደኝ ፈርቻለሁ። ምንድነው የምታዋርድ? አንተንም ከሰል አርገብግብ አለች ነው ወይስ ሰው ፊት ሰደበች? በምሰራው ምግብ ነው እንጂ እንዳልዋረድ የፈራሁት። ለምን ትዋረዳለህ? አልበላም በላታ። ኧረ ሌላ ድርቀት መሆን። المهم مبروك عليك يا اخي الجواز حقك وصل እንዴ በዚህ ፍጥነት ፓስፖርት የደረሰ በጣም አመሰግናለሁ በይልኝ እና ደግሞ መች ነው የሚሄደው በይልኝ እስቲ አማርኛ መስማት ይችላል መናገር ነው ትንሽ የሚከብደው أرى المهم قرار عليك لو أنت مستعجل نشوف لك طريقة ثانية إن شاء الله نشوف لك እሱን መወሰን የምትችለው አንተ ነህ ማስረዘምም ማሳጠርም ትችላለህ ነው የሚለው ምንድነው ገመድ ነው እንዴ እኔማ ጭራሽ ዛሬውኑ ቢሆን ደስ ይለኛል በቃ ጫማ ቀይሬ ልምጣ المهم جواز حقك يروح سفارة عشان نعمل لك فيزا هذا يبغى له وقت شهرين لو أنت مستعجل نشوف لك طريقة ثانية تدفع 20,000 بعد 3 أيام نخلص لك موضوع حقك ما في مشكلة የግድ ኤምባሲ ገብተህ ቪዛ መመታት አለበት ለሱ ደግሞ ወረፋ አለው በወረፋ ለመስተናገድ 2 ወር መጠበቅ አለበት አይ ቅድሚያ እንዲያስተናግዱኝ ካልክ ግን 20 ሺህ ብር በባንክ ታስገባና ዛሬውኑ ከ3 ቀን በኋላ ቀጠሮ ይያዝልሃል ነው የሚልክ 20 ሺህ ብር ብሯ ትንሽ አልተወደደችም አሁን ስለሌለኝ ነው ምናልባት እዛ እየሰራው በከፍልስ حبيبي الفلوس مولية في جوا معقبين عشان يشتغل حمى ونعدك فلوس انت اول دفعت 50,000 معاملة حقك تبغى تستنى شهرين تروح لو انت مستعجل عشان كده زيرنا فلوس ምን መሰለህ ያለው ገንዘቡ ለኛ ሳይሆን እዛ ሰልፍ ለሚይዙስ ነው ካቃተ ደግሞ በፕሮግራም መስተናገድ ትችላለህ ባለፈው የከፈልከው 50 ሺህ ብር ከሱ ጭምር ስለሆነ ችግር የለውም ይቅደምልኝ ስላልክ ነው ምርጫ የሰጠነ ተረጋግተህ አስብበት ነው የሚለው አረ በፍጥነት ከዚህ ሀገር ካልወጣው እኔ ምንም አልረጋጋም የእውነቴን ነው የምልሽ ታዲያውን ብሩን ኬት ነው ማመጣው ለኩላሊቱን አሸጨው ቢሆን ነው እሺ ጥናዬ ምንድነው አንተ ከኔ የምትፈልገው ማን ነው ከጀርባ አንተን እየላከ የሚያሰናክለኝ ባከረዛኔ አንተ እዚህ እንደውን ካላቀም ውጭ ሀገር መሄድ ፈልጌ እንድትወስዱኝ ነው የመጣሁት ሁሉን ነገር ጨራርሻለሁ መሄድ ብቻ ነው ልብሴን በፌስታል ባረገው ችግር የለውም አይደል አረ ፌስታሉን ለብሰ የደዛ በገዛዛ ይሻለ ይሩጣውን دفر مرحبا ابو نادر كيف حالك كويس تمام الحمد لله الرجال مات انا لله وانا اليه راجعون مات انا لله وانا اليه راجعون خلاص انا اشوف واحد ثاني ان شاء الله انا اشوف واحد ثاني بدل ان شاء الله رجال مسكين عشان هو يطلع من بلد هذه هو تعب مره لكن ان شاء الله اشوف واحد ثاني سما አይደለ ጋርዱ ጋር ደውሎ ይሄን ልጅ አስወጡት እያለ ነው ያለው ሳይገልህ ከዚህ ብትወጣ ይሻላል አረ እንደሱ አይደለም ያለው አንድ በሽፍርና ዱባይ የሚሄድ ልጅ ነበር ድንገት ሞተ እዛ ደግሞ ካምፓኒው እየጠበቀው ነበር አሁን በሱ ቦታ ማን ይሄድ የሚለው ነው ያወሩት እኔ መሄድ እችላለሁ ችግር የለውም ችሎታዬ ማየት ከፈለጋችሁ ደግሞ ከዚህ ዱባይ ድረስ እየነዳው መሄድ እችላለሁ እንጂ መጀመሪያ በእግር ደርሳት መጣ አንተ ወጣ ما شاء الله رجال شاطر عندك كونفيدنس اسمع حبيبي جيب لي دوكمنت حقك انا اخلص لك فيزا الفلوس ما في مشكلة تشنوت عنها تشتغل كل شهر تدفع فلوس لكن من أول تدفع 30,000
እኮ እኔም እኮ ያልኩት እሱን ነው። ምን እንደሚል ሰማው አይደል? ይሄ ፊት አይደለም ከሀገርና ከቤትም መውጣት የለበትም ያስከስሰኛል እያለ ነው። በቃ የፈለግከው አይደል? ሄዴ እንደሱ አይደለም ያለው፣ እውነቱን ነው። ደስ ይለኛል፣ እኔ እችላለሁ። እንዴ አረበኛ መስማት ትችላለህ እንዴ? ሰምተዋል ያለውን? አዎ መስማትማ እችላለሁ እኮ፣ ትርጉሙን ነው የማላውቀው። ምንድን ነው ያለው? በጣም እድለኛ ልጅ ነው። ግን እሱማ ያለው በጣም በራሱ የሚተማመን ጎበዝ ልጅ ነው ማለት ነው። ስለዚህ ዶክመንቶችን አምጣና ቀሪ ክፍያውን ከደሞዝ ላይ ትከፍላለህ። ፓስፖርትና ቪዛን እኛ እናስጨርስልሃለን። ቅድመ ክፍያ ግን 30 ሺህ ያስፈልጋል። እሱን የምታሟላ ከሆነ ከ3 ቀን በኋላ ነው በረራው ነው የሚል። እንዴ እንደዚህ በአጭር ጊዜ ውስጥ ተሳክቶለት ልትወስዱት? እኔስ የእሱማ አጋጣሚ ከቻለ ነው። ያንተ እኮ በተማርክበት በኢንጂነሪንግ ነው ፊንላንድ የምንልክህ። የእሱ ደግሞ በሹፍርና ዱባይ ነው የሚሄደው። ያው ድርጅታችን በተለያየ ሙያ ሁሉም ሀገር ስለሚልክ ነው። ከፈለክ ግን ወደዚህ ይቀየርልሃል። ኧረ እንዴ ክብሬስ በፍጹም አላደርገውም። እንዴ اسمع انت حبيبي خلصنا لو تبغى الفلوس خلي رقم الحساب خليه بعدين ان شاء الله اشوف لك طريقه ثانيه ان شاء الله مع السلامه انت خلصت ስለዚህ አንተ ጨርሰሃል። ሐሳብህን አሳውቀን። የምታስገባ ከሆነ በባለፈው አካውንት አስገባ። መልካም ቀን እያለህ ነው ነው እንዴ? ሹክራን مع السلامه አንተ ግን ይኸውልህ ዱባይ አይደለም ዱባ ላይ የምትወጣ መስሎ። ኧረ በእናታችሁ እኔ እድሉ እንዲያመልጠኝ አልፈልግም። ግን ገንዘቡ የለኝም። ከየት አምጥቼ ልክፈል? ቅበሩኝ። እዛ እየሰራው ብከፍል ወይ ኤለን ፍለስ ትፋ خلاص هو يدفع 20 انا بدفع 10 هو خلاص يدفع 20,000 هو خلاص انا شرف اني بدفع አንተ በጣም እድለኛ ልጅ ነህ። ስለዚህ 10 ሺውን እኔ ከፍልላለሁ 20 ሺውን ትከፍላለህ እያለ ነው። አረ እሺ በጣም አመሰግናለሁ በይልኝ። በቃ 20ውን እንደምንም ፈላልጌ ከቻ አረጋለሁ። ግን እንደዚህ ጓጉቼ ቃሉን ቢያጥፍ ግን ማለት ነው ወገቡን ነው ማጥፍለት። ንገሪው። አረ አማርኛ እኮ ይሰማል። በመላው ኢትዮጵያ ሕጋዊ የማንነት ማረጋገጫና መለያ ፋይዳ ብሔራዊ መታወቂያ መሰረታዊ አገልግሎቶችን በቀላሉ ማግኘት ያስችላል። አገልግሎቶች በአንድ በማስታሰር ሕይወትን ያቀላል። እርሶስ ተመዝግበዋል? እንግዲያውስ በመላው ሀገራችን ባሉ ውብና ምቹ የአገልግሎት ማዕከሎቻችን ጎራ ካሉ ደንበኛ ንጉሥ ነውና ምቾቶ ተጠብቆ ያለምንም ክፍያ በነፃ ይመዘገባሉ። ከናሽናል አይዲ የሚላክሎትን ባለ 12 አሃዝ መለያ ቁጥር በመጠቀም በቀላል ሂደት የዲጂታል መታወቂያውን ከቴሌብር ሱፐር አፕ በነፃ ያውርዱ። ፋይዳ ብሔራዊ ዲጂታል መታወቂያ ታትሞ እንዲደርሶ ከፈለጉ ደግሞ በቴሌብር ሱፐር አፕ የኤንአይዲ ፋይዳ ፕሪንቲንግ መተግበሪያ አስቸኳይ ከሆነ በ6 የሥራ ሰዓታት ወይም በመደበኛ ከ2 እስከ 6 ቀናት እንደ ምርጫው በመረጡት የአገልግሎት ማዕከል መረከብ ይችላሉ። ዲጂታል መታወቂያ ለአካታች ዲጂታል ኢኮኖሚ ኢትዮ ቴሌኮም። ካደረገለትም እሰየው ነው። ግን ጩባው አይደለም ከሀገር ከሰፈርም የሚወጣበት ስነ ልቦና ያለው አይመስለኝም። በጭራሽ ውሸት ነው። ስነ ልቦና ወጣ ቀረ ምን ያደርግለታል? ዋናው እሱ ራሱ ይውጣ እንጂ። ይኸውላችሁ ቢሮ ሄጄ አረጋግጫለሁ። ሁሉ ነገር ጨርሷል። በቃ መሄድ ነው የቀረው። ወይኔ ጩባው ይመቸው። በቃ እያየን ሀብታም ሊሆን ነው። እኔ የምለው ቆየ ሰው ሀገር ፍየል ለመጠበቅ ምን አስኬደው? እዚሁ ሀገር ውስጥ ፍየሎች አሉለት አይደል እንዴ? ለወይስ ንቋቸው ነው? አይ ሱሰኛ ስለሆኑ እንዳይከትቡት ፈርቶ። እኔ አሁን እየነገርኳችሁ ያለሁት እንዴት አድርገን አሪፍ ሽኝት እናዘጋጅለት ልላችሁ ነው። ሽኝት ብላችሁ ለሰው ያዘጋጀውትን አገልግል እንዲች ብላችሁ ብትነኩ ተጫረስን። ስትፈልጉ በሙዝና ብርቱካን ሸኙት። እቺ ደግሞ ልደት መሰለሽ እንደምናከብረው ሽኝት እኮ ነው። በቃ ለምን ሌላ ቦታ ኬተሪንግ አናዝለት? እኔስ እንዴ አንቺንም አንሸኝሽም፣ እዚሁ ነሽ። ኬተሪንጉን እኔ ልስራላችሁ፣ ክፈሉኝ። በወንድምሽ ስደት ነው ቢዝነስሽን የምታሟሙቂው። የታዳጊ ሀገር ፈተና እንዴ! እናንተ ሞኝ ናችሁ እንዴ? አሪፍ አድርገን ከሸኘው ነው እኮ ውጭ ሀገር ሲሄድ አንዳንድ ዕቃ ይልክልናል። እኔ ምንም ነገር እንዲልክልኝ አልፈልግም። ከቻለ ቅመማ ቅመም ይላክልኝ። ልጄ ውጭ ሀገር ከብት አግዶ ያመጣውን ገንዘብ አልፈልግም። ታያላት ከወጣ በኋላ ነው እሺ የሚቆጫችሁ። አሁን ይልቅ ሲሄድ የማይረሳው የሆነ ሽኝት እንድናደርግለት ነው ያሰብኩትና የማይረሳው እንዲሆን በምን ብንሸኘው ነው አሪፍ? በቀብር አስፈጻሚ
ዳድ እስቲ በህይወት አንድ ትልቅ ቁም ነገር ስራል። ልግደልሃ? እየቀለድኩ አይደለም ዳድ፣ እድሌን አታበላሽ። ሰርቼ የምከፍልህ አንድ 20 ሺህ ብር ብቻ ስጠኝ። እንደዚህ አይነት ብር ካለህ ግቢ ውስጥ ሱቅ ከፍተህ የራስን ቢዝነስ አትሰራ? በ20 ሺህ ብር ምን መስኮት የሌለው ሱቅ ልክፈትልሽ? ይሄ ነገር አሁንስ እንደው ጨዋታ እየመሰለኝ ነው። ምኑ ነው ጨዋታ የሚመስልህ? ከዚህ በላይ ምን ልስራ? እኔ የወርቁን ጉዞ ነው ያልኩት። እኔ እንደው ምንም ሊዋጥልኝ አልቻለም። በቃ ዘለል በለዋ ይወርድልሃል። ኧረ እባክህን ዳድ፣ ኧረ እባክህን፣ ይሄ እድሌ ነው ተው። ኧረ ተው እባክህን፣ እዛ ሰርቼ ሄጄ የምከፍልህ እኮ ነው። በቃ 20 ሺህ ብር ብቻ ስጠኝ። አጭበርባሪዎች ቢሆኑስ ነው የኔ ስጋት። ህጋዊ ፈቃድ አላቸው? ዳድ ምን ሆነ ነው እንዴ? ጭስ በማንኪያ የበላው አራዳ እኮ ነኝ። ይህንን ሳላጣራ ምገባበት ይመስልሃል? ወርቅዬ በል እችን አሁን አገልግል፣ ቶሎ ብለህ አደርስልኝ። ለትራንስፖርት አጉል ወጪ ከማውጣ ብዬ ነው። ለስደት ያበቃኝ አንዱ ምክንያት ደግሞ ያንቺ ንቀት ነው። ጭራሽ መሶብ ተሸክሜ ልሄድልሽ? አንቺንማ የፊንላንድ አምላክ ይፋረድሽ። እና በምን ላድርሰው? ስትፈልጊ በልተሽ በሆድሽ አድርሻዋ። እንዴ ዳድ፣ ኧረ እባክህን፣ ይሄ ሁሉ የምታስለምነኝ ምን ልታጸድቀኝ ነው እንዴ? እኔ እኮ ይለፍልኝ፣ ተባበረኝ፣ አበድረኝ ያልኩ። እሺ እሰጥሃለሁ፣ ግን ልታጭበረብረኝ ሞክርና እጨርሰሃለሁ። ቆይ አንተ ግን እኔም እኮ ልጅህ ነኝ። ለምንድን ነው ለሱ ብቻ የምታደላው? አንቺ መጀመሪያ መቼ አበድረኝ አልሽኝ? እሺ ይህንን አገልግል አድርስልኝ። ይከብድሃል? አይከብደኝም። እናንተንስ ተሸክሜ የለም። እንዴ የት ገባ ሽሮፔ? እንደው የት ነው ያስቀመጥኩት? አንቺ ሁሮ ሽሮፔን አይተሻል? አዎ ፋርማሲ አውቃለሁ። የምጠጣው መድኃኒት ጠፋብኝ ነው እኮ የምልሽ። እንዴ አውጥቶ ሸጦት ይሆን እንዴ? ያ እንደው ምናልባት እኮ ምንድን ነው እንዴ? ምን አርጋችሁት ነው? ማን ነው መድኃኒቴን የደፋው? እንዴ አረ ይሄ መድኃኒት አይደለም፣ የረዱ የወጥ ቅመም ማስቀመጫ እኮ ዕቃ ነው። ትናንትና ራሱ እኮ አገልግል ስንሰራ ወጥ ጨምሬበታለሁ። ምን? ወይኔ አለቃ የደወለ። ሄሎ፣ አንተ ምን አይነት ሰው ነህ? ቤተሰቤን ዘመዴን በመርዝ ልታስጨርስ ነው? ልደቱን ወደ ሀዘን ቀየርከው እኮ። ከየትኛው ምግብ ቤት አሰርተህ እንዳመጣህ ትናገራታለህ። ከሳችኋለሁ። ሰውን ሁሉ እኮ ወደ መጸዳጃ ቤት ላከው። ረዱ፣ አንቺ ረዱ። ብሬ ምንድን ነው? ለልደት የመጡት ሁሉ ሽንት ቤት ናቸው ነው እኮ የሚለኝ። ሳሎን ወይ በረንዳ ላይ አያከብሩም እንዴ? ደጋሾቹ እናንተ ሆናችኋ። ረዴት፣ ምንድን ነው አባ ዝም ብለህ የምትጮኸው? ሆዴን አሞኝ እኮ ሽንት ቤት ሄጄ ነው። የገዛ ምግብሽ ገና መቃብር ይከትሻል። ይሄ ምንድን ነው? የቅመም ዕቃ ነው አልኩህ እኮ። አንቺ ይሄ እኮ የኔ መድኃኒት ነው። ውሮ ወጥ ውስጥ ጨምረዋለች። ምን መድኃኒቱ ነው እንደ ወጥ ውስጥ የጨመርሽው? ቅመሙ እኮ ይኸውና። እንዴ እኔ ምን አውቃለሁ? ቅመም ጨምሪ ስትኝ እዚህ መደርደሪያ ላይ ሳገኘው በቃ እሱ ነው ብዬ ጨመርኩታ። እንዴ ወይኔ ውርደቴ፣ የፈራሁት ደረሰ። በቃ ከስራ መባረሬ እኮ ነው። ምን እንደሆነ ተልኮሽ ታስረሽ ስትገረፊ ትናገሪያለሽ። አሁኑን 25 ሺህ ብር ይመልሽ። ሰው ሁሉ እኮ ሽንት ቤት ነው ያለው። ይቅርታ፣ እኔም ከዛ ነው የመጣሁት። እሱን ታስረሽ ስትገረፊ ትናገሪያለሽ። ወይኔ ጉዴ፣ በቃ ሊያሳስረኝ ነው። እድሜ ላንቺ፣ ጉድ ሰራሽኝ። ስራውን በድፍረት የሰራሽው አንቺ፣ እሷ ደግሞ ባለማወቅ። ሁሌ እኮ አላዋቂነትና ድፍረት ቢዝነስ ላይ አይሰራም። አሁን ወዴን አሞኛል። ከታሰርኩኝ ምንድን ነው እሱ ማደርገው? እንዴ በቃ መቼስ እስር ቤት ሽንት ቤት ይኖራቸዋል። እዛ ትጠቀሚያለሽ። አንቺ እዲ ምንድን ነው? በዚህ ውስጥ ወጥተህ ነው ወይስ ለመግባት ነው? የት ሄደው ነው? አዎ ስልካቸው አይነሳም። ከተኙ ብዬ በር ስደበድብ ነበር። የጉዞ ወኪሉ ቢሮ ፕሌን መስሎ ነው አይደል የተኙ የመሰለ? አይዞህ ተረጋጋ፣ ይመጣሉ። ከፍዬ ፓስፖርት እናመጣልሃለን ብለው ሲጠፉ ተጠራጠር። አይዞህ እኔ ቀላል ሰው እንዳልመስል እንደዚህ አይነት ነገር አልሸወድም። ምንም ሀሳብ አይግባ። ያው እኔም እኮ የኤምባሲውን ከፋፍዬ ደረሰኝ ይዤላቸው መምጣት እኮ ነው። አይዞህ ችግር ውስጥ እንዳትገቡ። በቃ አምላክ
የዚህ ሀገር ረብሻ እኮ ማብቂያ የለውም። ፊንላንድ እንደዚህ አይደለም። ወረዱ ከተባላችሁ መውረድ ነው እንጂ እንዴ! ቢያንስ ደስ እንዲለው እስክስታም ቢሆን ወረዱለት። ምን ተፈጥሮ ነው? እዚህ የሆኑ ሰዎች ለፊልም ቀረጻ ብለው ቢሮውን ተከራይተው ነበር። ትናንት ማታ ስራቸውን ጨርሰው ለቀቁ። እነዚህ ደግሞ ወደ ውጭ ሀገር የሚልኩን ነው ብለው ያደርቁኛል። ውረዱ። አሁን አልገባኝም። የጉዞ ወኪሉ ቢሮ የፊልም ቀረጻ ቢሮ ነው? ውሸት ነው መሆኑ ነው። ብሬን በልተው ለካ ፎርጅ ፓስፖርት ነው የሰጡኝ። እንትን ኧረ ፊንላንድ ከላብ ውስጥ ወጥተህ ልትሄድ ስትል ደክሞህ ነው አይደል? የተኛው አይደለም፣ ዋይ ተጨምቆ ወጥቶ ነው። በኢንጂነሪንግ ሙያ እዛ ስትሰራ ግንቡን እንዴት እንደምታጠጣው ቀድመህ ለማሳየት ነው እንደዚህ የበሰበስከው። ኧረ ተው አቡ በእናትህ ተወኝ እንዴ! እኔ ሞራሌ የተረበኝ ሰው ነኝ። በቃ እሱ ይበቃኛል፣ ተወኝ። እውይ ምስኪን፣ ገና ሳትወጣ የአገር ፍቅርና ናፍቆት አንገበገበህ አይደል? በምን እድሌ! ላኪዎቹ ብሬን በልተው አንገበገቡኝ እንጂ ለካ ፌክ ነበረ። ፌክ ናቸው። ከረዱ ሰርቄ የከፈልኩት ብር ተበላ ነው የምትለኝ? ወንድሜ አንድ ነገር ብቻ ተባበረኝ፣ እንዳታቋርጥ። በደንብ ጭመቀኝ፣ በደንብ ነቀኝ። ተገሎ ነው የቀረው ይበሉ እንኳን በደንብ ጭመቀኝ ወንድሜ። አይገርምም? ትኖራታለህ። ወይኔ አንተን አምኜ ነው የተበላሁት። ብሬን ትተፋታለህ። ኧረ እባክህ፣ ለአንተ የምተፋው ብር ቢኖር ኖሮ ኪሴ ውስጥ አልተፋውም ነበር። ግድ ማንም ሰው ሳይሰማን በእግራችንም ቢሆን ከዚህ አካባቢ እንሽሽ። በቃ እንዴ! ወዴት ነው የምንሸሸው? ወደ ቤታችን ነው። በደንብ